እሷ ነች? ምንድነው ሳሚ? ችግር አለ? ይቅርታ ከአቅሜ በላይ ስለሆነብኝ። ምኑ? የተፈጠረ ነገር አለ? ይኸውልሽ ለጥያቄ ጣቢያ እንፈልግሻለን። እንሂድ። ምንድነው ሳሚ እየተፈጠረ ያለው? ነገሮች እየገቡኝ አይደለም። ጽኑዬ ጠፍታብናለች መዲ። ከዛ ለፖሊስ አመለከትን። ታዲያ እሷ መጥፋት ከኔ ጋር ምንድነው የሚያገናኘው? ጽናት ለመጨረሻ ጊዜ ባንቺ በተመዘገበ ስልክ ላይ የተጻጻፈችው መልእክትና የተደዋወለችው አንቺን ተጠርጣሪ ሊያደርግሽ ይችላል። ስልኩ በእኔ ስም ይመዝገብ እንጂ የሚጠቀመው እኮ ባለቤቴ ነው። ዳዊቴ ግን እንዴ ሳሚ ነገራቸው እንጂ ሳሚ ጊዜው ልክ ባይሆንም እንደ ስተት ቁጥሬ ለዓመታት በዝምታ ያዳፈንኩት ኃጢአቴን ተናግሬ ይቅርታ ብጠይቃችሁ ልክ የማትቀበሉኝ ይመስል ዛሬ በፊታችሁ መቆም አልችልም። እናንተን ይቅርታ የምጠይቅበት አይደለም በህይወት የምቆይበት አቅም ያጣው ደካማኛለሁ። መዲ እኔ ላንቺ ለንጹሃ ለታማኟ ሴት አይደለም ለራሴ የማልገባ ሰው ሆኛለሁ። አንድ ነገር አደራ ልበልሽ፣ እኔም በማጣት እንዳትጎጂ። እኔ ወደሚሄድበት ደስታ የሌለው ሲወለኝ እንድስቅ የምትፈልጊ ከሆነ አንቺ በምድር ሳቂ፣ ደስተኛ ሁኚልኝ። ወዳጅ የልብ ጉዳትን ታከመ ደስታን ሳጨርስ ዳግም አይኖችን በእንባ ተሞልቶ ህይወትን የማጨለሙ ምክንያት እኔ ራሴ መሆኔን ሳስብ እንዴት ፊትህን ሊያው በቃ እንደዚህ ወሰንኩ። ፈጣሪ እንደሚወድና በደስታ የተሞላ ህይወት ሰጥቶ እንደምንክስ እርግጠኛ ነኝ። አደራ የጽናትን ሬሳ ቤተሰቦቿ ጋር በክብር አሳርፍልኝ። እወዳችኋለሁ። ያም ናው በደሌ መድኃኒት ያልቻልኩም ወዳጅ አልቻልኩም ይዞ ጎጆ ይገባ ይቀጠርጉልኝ ምን አርግዞ ጎጆ ይገባ ስደውልልኝ ስደውልልኝ ጠፋይ ማጠፊያው ከጭንቄ መውጫ ወዳጅ ብትሆን ለእኔ መቀጫ የቤቴ ማገር